ከ50 ሚሊዮን በላይ ዜጎች የምርጫ ካርድ በወሰዱበት የዘንድሮ 7ኛው አገራዊ ጠቅላላ ምርጫ በተጠቀሰው የመራጮች ቁጥር ውስጥ በመደወላቡ ዩኒቨርሲቲ ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ይጠቀሳሉ። ከአካባቢያቸው ርቀው የሚገኙ ቢሆንም በምርጫ የመሳተፍ መብታቸው እንዲከበር አሁን የምርጫ ካርድን በእጃቸው እንዲገባ በዲጂታል መልኩ የታገዘው የመራጮች ምዝገባ እገዛ አድርጓል። ካርዱን ወስደናል። በዲጂታል ነው፣ በኦንላይን ምዝገባ ነበር። እኛም እዚሁ ኮምፒውተር ቴክኖሎጂ ክለብ አለ። በዛ ዙሪያ ላይ ኦልሞስት ወደ 600 የሚጠጉ ተማሪዎችን መመዝገብም ወይም ደግሞ ምርጫ ካርድ እንዲያገኙ የበኩላችን አስተዋጽኦ እንደ ክለብም አበርክተናል። ምርጫ ካርድ ወስጃለሁ፣ ተመዝግቤ ያው ለምርጫውም እየተዘጋጀው ነው። ማን ለሀገሬ ጥሩ ይሰራል የሚለውን ቼክ አረጋግጬ ተዘጋጅቻለሁ ለመምረጥ። የመጀመሪያ አይደለም፣ ከዚህ በፊት መርጫ ያለውኝ ያን ሰዓት ግን በዚህ ዲጂታል ዓለም አልነበረም። አሁን በምርጫዬ በሚለው ድረገጽ ነው ካርዱን የወሰድኩትኝ። ድምጽ የሚሰጥበትን እለት እየተጠባበቁ የሚገኙት ተማሪዎቹ በዘንድሮ ምርጫ በተለየ መልኩ ዜጎች ህገ መንግስታዊ መብታቸውን እንዲጠቀሙበት ለፍትሐዊነት የተሰጠው ትኩረት የተለየ እንደሆነም ያነሳሉ። ባሉበት በዩኒቨርሲቲ የመምረጥ መብታቸውን እንዲጠቀሙበት፣ ይህም ማለት ማንኛውም ዜጋ በራሱ የሚመራውን አካል የመምረጥ ሙሉ መብት ህገ መንግስቱ ላይ እንደተደነገገው እድሉን መብታችን እንድንጠቀም የበኩሉን አስተዋጽኦ አድርጎልናል። እኛም ደግሞ ያንን እድል ተጠቅመን እንደ ተማሪነታችንም በግቢ ውስጥ የምርጫ ካርዱን ይዘን የግንቦት 24 የምርጫውን ዕለት እየተጠባበቀን እንገኛለን ማለት ነው። በምርጫ መሳተፍ የራሳቸው ድምጽን ዋጋ ለመስጠት እንደሚያስችላቸው የሚናገሩት ተማሪዎቹ ምርጫን ማካሄድ የዲሞክራሲያዊ መንገድ አንዱ በመሆኑ ምርጫውም ይዞላቸው ቢመጣ ያሉትን ተስፋ ያነሳሉ። መፍቱን ቢጠቀም ባይነኝ ሁሉም ተማሪ በራሱ መፍቱን ቢጠቀም ከ18 ዓመት በላይ ሆነ ማለት በቃ ምርጫውን ቢያካሄድና መፍቱን ቢጠቀም አንድ እላለሁኝ። ምርጫ አንድ ሀገር ላይ በዲሞክራሲ መካሄዱ ብዙ ጥቅም አለ፣ በተለይ ለወጣቶችና ለተማሪዎች ብዬ ነው ማስበው። ለምሳሌ አንድ ሰው የሚፈልገውን ሰው አምኖበት እስከመረጠ ድረስ ያ ሰው ይመራኛል ብሎ ያሰበውን ሰው እስከመረጠ ድረስ አሪፍ ነገር ያገኛል ብዬ አስባለሁ። እንደ ታዳጊ እንደመሆናችን መጠን ዲሞክራሲን እየተለማመድን ያለ ነው። ስለዚህ ዲሞክራሲ ደግሞ ምንድነው? የነጻነት ነው አይደለም? በነጻ የፈለግሽውን የሚመርጥሽን የሚወክልሽን አካል ማስቀመጥ ነው። ያንን ደግሞ በአንድ ጊዜ ፐርፌክት ይሆናል ማለት አይደለም። ስለዚህ ሂደቶች ይኖራሉ። እነዛን ሂደቶች ደግሞ እየተከተልን እየጣርን ያለን የሀገራችን ዜጎች ነን ብዬ አምናለሁ። ስለዚህ ምርጫው እስካሁን ባለው ሁኔታ የተደረገው ተማሪ ማማከሉ ስፔሻሊ ተማሪን ወክዬ ነው ማውራት የምችለውና እንደ ተማሪነታችን ካርዱ ባለንበት እንዲደርስ መደረጉ ራሱ ምን ያክል ኮንሰርን እንዳደረገን ነው የምናየው። ፍትሐዊ እንዲሆን ጥረት እየተደረገ ያለ መንገድ እንደሆነ እያየን ነው። የወሰዱት የምርጫ ካርድ ትርጉም እንዲኖረው የድምጽ መስጫዋ ዕለት እንደሚሳተፉ በመናገር ሌሎችም በከፍተኛ ተቋማት እንደነርሱ ያሉ ተማሪዎች ድምጻቸውን እንዲያኖሩ ጠይቀዋል። በራሳችን በተሰጠን እድል ተጠቅመን ድምጻችንን መስጠት መቻል አለብን ብዬ አምናለሁ። ደግሞ በዚህ በዩኒቨርሲቲ ሆነን ላናቀው እንችላለን አካባቢውንና በዚህ አሪፍ እድል ነው። ሁሉም መምረጥ አለበት ብዬ ነው ማስበው እንደራሴ።